የዝውውር ዜና በአርሰናልና በቱርኩ ክለብ ጋላታሳራይ መካከል በተጫዋቾች ዝውውር ላይ ውይይት መደረጉ ተሰማ። አርሰናልና ጋላታሳራይ በዝውውር ድርድራቸው ወቅት የናይጄሪያዊውን አጥቂ ቪክቶር ኦሲሜን ወደ ኤምሬትስ ሊያደርገው ስለሚችለው ዝውውር መወያየታቸው ተዘግበዋል። ጋላታሳራይ በተጨማሪም የአርሰናሉን የብራዚላዊ የክንፍ መስመር ተጫዋች ጋብሪኤል ማርቲኔሊን ለማስፈረም የ38 ሚሊዮን ፓውንድ የዝውውር ጥያቄ ማቅረባቸው አይዘነጋም። የቱርኩ ክለብ በአርሰናል ወጣት ተጫዋች ኢታን ዋኔሪ ላይም ከፍተኛ ፍላጎትን አሳይቷል። መድፈኞቹ ኦሲሜንን ወደ ኤምሬትስ ለማስኮብለል እየሰሩ መሆኑ ተገልጿል። ክለቡ በስኳዱ ላይ አዲስ የፊት መስመር ተጫዋች ለማስፈረም የክረምት የዝውውር ገበያውን እያመሰ ሲሆን ኦሲሜንም ከሚመለከቷቸው አማራጮች አንዱና ዋነኛው ሆኖ ብቅ ብሏል። ከሰሜን ለንደን የዝውውር ዜናዎች ሳንወጣ አርሰናል ለኤዝሪ ኮንሳ የዝውውር ድርድር ለማድረግ ከተጫዋቹ ወኪሎች ጋር ንግግር መጀመሩ ተሰምተዋል። ቶክ ስፖርት ይዞት በወጣው መረጃ መሰረት መድፈኞቹ የቪላውን ተከላካይ ኤዝሪ ኮንሳን ለማስፈረም ድርድሩን በድጋሚ መጀመራቸው ተገለጸ። መድፈኞቹ በመጀመሪያ ያቀረቡት የ30 ሚሊዮን ፓውንድ የዝውውር ጥያቄ በአስቶን ቪላ ውድቅ መደረጉ አይዘነጋም። ቪላኖቹ በአሁኑ ወቅት ኮንሳን በቡድናቸው ውስጥ ለማቆየት የተቻላቸውን ለማድረግ እንደሚሰሩ ይታወቃል። ነገር ግን መድፈኞቹ የተጫዋቹን ዝውውር ለማስፈጸም እንደገና በድርድር ላይ ይገኛሉ። የአስቶን ቪላን አቋም ለማስቀየር መድፈኞቹ ከ60 ሚሊዮን ፓውንድ በላይ የሆነ አዲስ የዝውውር ጥያቄ ማቅረብ እንደሚያስፈልጋቸው ይጠበቃል። ይህም ማለት መድፈኞቹ ኮንሳን በእውነት ለማስፈረም ከፈለጉ ከመጀመሪያው የ30 ሚሊዮን ፓውንድ ጥያቄ በላይ በእጅጉ የተሻለ ክፍያ ማቅረብ ሊኖርባቸው ይችላል። ወደ ምዕራብ ለንደን ከተሰሙ ዜናዎች ስናልፍ ማሉ ጉስቶ በሊቨርፑል ራዳር ውስጥ መግባቱ ታውቋል። ቼልሲ ለፈረንሳዩ ተከላካይ ማሉ ጉስቶ ያስቀመጠውን የ75 ሚሊዮን የብሪቲሽ ፓውንድ የዝውውር ጥያቄ ለመቀነስ እንደሚችሉ ተዘግበዋል። ይህም በተጫዋቹ ላይ ከሊቨርፑል የመጣውን ፍላጎት መጨመሩን ተከትሎ ነው። ቶተናም፣ ፓሪስ ሴን ጀርሜን እና ዩቬንቱስ የተጫዋቹን ሁኔታ በቅርበት እየተከታተሉ መሆኑም ተዘግበዋል። ጉስቶ በቼልሲ ውስጥ የሚያገኘው የጨዋታ ደቂቃን በመቀነሱ በመደበኛነት ለመሰለፍ ውድድሩ በመጎልበቱ ምክንያት በስታንፎርድ ብሪጅ እንዳልተረጋጋ ተገልጿል። ቼልሲም ደስተኛ ያልሆነውን ተጫዋች በቡድናቸው ውስጥ ማቆየት ከመፈለግ ይልቅ በዚህ የክረምቱ የዝውውር መስኮት ፈረንሳዊ የቀኝ መስመር ተከላካይን ለመልቀቅ ይገደዳሉ። ማንቸስተር ሲቲ የቼልሲውን አርጀንቲናዊ አማካይ ኤንዞ ፈርናንዴዝን ለማስፈረም ፍላጎት አሳይተዋል። ቤን ጃኮብስ እንዳስነበበው ሲቲዝኖቹ ዝውውሩ በተሳለጠ መንገድ እንዲሄድ ሊያደርጉት ከሚችሉት ነገሮች አንዱ የሮድሪና የቲጃኒ ራይንደርስ ሽያጭ ቼልሲ ያስቀመጠውን የ120 ሚሊዮን የብሪቲሽ ፓውንድ የዝውውር ጥያቄ ለመሸፈን የሚረዳ ሊሆን ይችላል። አዲሱ የማንቸስተር ሲቲ አሰልጣኝ ኤንዞ ማሬስካ ከዚህ ቀደም በቼልሲ ቤት አብሮት የሰሩትን ኤንዞ ፈርናንዴዝን በድጋሜ ከእርሳቸው ጋር በኢትሃድ መስራት እንደሚፈልግ አሳውቀዋል። ሆኖም የቼልሲ የ120 ሚሊዮን ፓውንድ የዝውውር ጥያቄ እስከ ምሽቱ አርብ ድረስ ብቻ የሚሰራ ይሆናል። በመጨረሻም ማንቸስተር ዩናይትድ ልዩ ነገር ማሳካት ይችላል ሲሉ አሰልጣኙ ማይክል ካሬክ ተደምጠዋል። የማንቸስተር ዩናይትድ አሰልጣኝ ማይክል ካሬክ አዲሱን የውድድር ዘመን ሊጀምሩ በተቃረቡበት ወቅት ስለ ቡድኑ አቅም፣ ስለ አዳዲስ ፈራሚዎችና ቡድኑ ማሻሻል ስለሚያስፈልጋቸው ቦታዎች አስተያየት ሰጥተዋል። በእውነት ልዩ ነገር ለማሳካት አቅሙ አለን በማለት ሲናገሩ ቡድኑ ይህንን አቅም እንዲያሳካ ማመን፣ ጠንክሮ መስራትና ትልቅ ዓላማ መያዝ እንዳለበት ገልጸዋል። የምንጠብቀውን ልዩ ነገር ለማሳካት በእርግጠኝነት አቅሙ አለን፣ እውነታውን አልደብቅም። እናም ይህንን ነገር ለማሳካት ዓላማ አድርገን መንቀሳቀስ አለብን ሲሉ ማይክል ካሪክ ተደምጠዋል። በአዳዲስ ፈራሚዎች ጉዳይ ላይም ካሪክ የዩናይትድ ስኳድ በአጠቃላይ ጥሩ ሚዛን ላይ እንዳሉ ቢያምኑም ተጨማሪ ተጫዋቾችን እንደሚያስፈልጉ ግልጽ አድርገዋል። ቡድኑ በሙሉ ሲታይ በአጠቃላይ ጥሩ ሚዛን አለን፣ ነገር ግን በእርግጥም ተጨማሪ ፈራሚዎችን እንፈልጋለን በማለት ጠቁመዋል።